ክብር ለኢየሱስ ይሁን። ዛሬም ደግሞ ከኔ ጋር በዚህ ማለዳ ተገናኝተናል ማለት ነው። እኔ ወንድማችሁ ፓስተር ክሪስ ነኝ ከእግዚአብሔር ከዋክብት ቤተክርስቲያን እንዲሁም ከከዋክብቱ ጉባኤ። መልካም ጊዜ መልካም ማለዳ እያሳለፋችሁ እንደሆነ እግዚአብሔር ደግሞ በጸሎት እየረዳችሁ እንደሆነ ይታወቃል። ለዛ ደግሞ ጌታ የተባረከ ይሁን። እንግዲህ የተለያየ ምስክርነት ካላችሁ የጸሎት ርዕስ ካላችሁ ኮሜንት ላይ አስቀምጡልን ወይም ደግሞ በአድራሻዎቻችን እያስቀመጣችሁ ከኛ ጋር አብራችሁ መጸለይ ትችላላችሁ። ዛሬም ደግሞ ጸሎታችንን ለመካፈል በዚህ ማለዳ አዲስ ሆናችሁ ወደዚህ የቤተክርስቲያን የዩቲዩብ ቻናላችን የመጣችሁ ሰዎች እንኳን ደህና መጣችሁ። እግዚአብሔር እናንተንም ይረዳል፣ ጸሎታችሁን ይሰማል። እንግዲህ ሁሌ ማለዳ እየተነሳን እንጸልያለን። ጌታ ደግሞ መልካም ነገር በህይወታችን ላይ ያደርጋል ማለት ነው። ዛሬም እንደተለመደው በአንድ ርዕሰ ጉዳይ ላይ ከኔ ጋር በጸሎት እናሳልፋለን። የዛሬው ርዕሳችን የሚሆነው የልጆችን ትንቢታዊ እጣ ፈንታ መጠበቅ የሚል ነው። እንግዲህ ስለ ልጆቻችን ደግሞ እንጸልያለን ማለት ነው። ዛሬ እንደምታውቁት በትዳር ውስጥ የሚወለዱ ልጆች የትውልድ በረከቶች መሆን አለባቸው፣ ባለማዕረግ መሆን አለባቸው፣ የእግዚአብሔር በረከቶች መሆን አለባቸው። ከየትኛውም አይነት ከጠላት እስራትና ከጠላት ዘር አምልጠው በእግዚአብሔር እጅ በእግዚአብሔር ቤት አድገው እግዚአብሔር ደግሞ ያየላቸውን ገና በማህፀን ውስጥ እያሉ እግዚአብሔር ያየላቸውን ያንን ዓላማ መፈጸም አለባቸው ብዬ አምናለሁና እንግዲህ ዛሬ ጸሎታችን ይሄንን በማሰብ ይሆናል። መጽሐፍ ቅዱሳችን በመዝሙረ ዳዊት ምዕራፍ 112 ቁጥር 2 ላይ ዘሩ በምድር ላይ ኃያል ይሆናል፣ የቅኖች ትውልድ ይባረካል ይላል። ስለዚህ ዘሮቻችን ኃያል እንዲሆኑ ትውልዳችን እንዲባረክ ይህንን ጸሎት የምትሰሙ ወንድምና እህቶቼ ልጆች ያላችሁ ልጆቻችሁ ብሩካን እንዲሆኑ እንዲባረኩ ኃያል ዘሮች እንዲሆኑ ተጽዕኖ ፈጣሪዎች እንዲሆኑ እግዚአብሔር የተናገረላቸው ጋር የሚደርሱ እንዲሆኑ በአእምሮ የተባረኩ እንዲሆኑ በአስተሳሰብ የተባረኩ እንዲሆኑ እግዚአብሔርን በመፍራት የተባረኩ እንዲሆኑ ቤተሰብን በማክበር የተባረኩ እንዲሆኑ እግዚአብሔርን የሙጥኝ በማለት የተባረኩ እንዲሆኑ ከብዙ ዓለም ከምትዋሻቸው ነገሮች እንዲያመልጡ ዛሬ አብረን እንድንጸልይ ይፈልጋለሁ። ወደ ውስጤ ስለመጣ ማለት ነው። እንግዲህ የትዳር ቁልፍ ፍሬ ትውልድ እንደሆነ ይታወቃል። ጠላት ደግሞ በትኩረት በዚህ ዘመን በየትኛውም ሀገር በምስራቁም በምዕራቡም እዚህኛ ባለንበትም በኢትዮጵያም ፎከስ አድርጎ ልጆችን እያጠቃ ዘርን እያበላሸ እያመከነ ይገኛልና እነዚህን የትዳርን ትልቅን ፍሬ የሆኑትን ትውልዶችን ጠላት በሱስ በአመጽና በውድቀት እንዳይሰርቃቸው አስቀድሞ የእግዚአብሔርን የጥበቃ ማህተም በላያቸው ላይ ማኖር ያስፈልጋል ብዬ ስለማምን የእግዚአብሔርን ቃል በልጆቻችን ላይ እናውጃለን በዚህ ማለዳ። ስለዚህ እግዚአብሔር እንዲያትምባቸው እየጸለይን ዛሬ ከኔ ጋር ጊዜ እናሳልፋለን ማለት ነው። ሁላችሁም ልጆች ያላችሁ ልጆቻችሁን እያሰባችሁ፣ ልጆች የሌላችሁ ደግሞ የምትወልዷቸው ልጆች እያሰባችሁ ቃልን እንድታወጡባቸው እግዚአብሔርን ማህተም በእነሱ ላይ እንድታደርጉ አሳስባችኋለሁ። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር ሆይ ጸልዩ፣ አንደበቶቻችሁን ክፈቱና ዘሬን ሊያመክን የወጣ ዘሬን ሊያበላሽ የሚፈልግ ፍሬ የሆኑትን ትውልዴን ኃያል እንዳይሆኑ እግዚአብሔር ከዘራባቸው ዘር በተቃራኒ ሊዘራባቸው የሚፈልግ የጠላት ሐሳብና ዕቅድ ሁሉ በጌታ በኢየሱስ ስም ይፍረስ። ልጆቼ ኃያል ናቸው። የኔ ልጆች ኃያል ናቸው። የኔ ልጆች ኃያል ናቸው። ልጆቼ ኃያል ናቸው። ሃሌሉያ። ራዚካ ሼታ ማሶ ብራሃዶ ሸባ እግዚአብሔር ሆይ ጸልያለሁ በኢየሱስ ስም ፎከስ አድርጎ ብላቴኖች ላይ የሚሰራ የትዳር በረከት ላይ የትዳር ፍሬዎች ላይ ልጆችን ፎከስ አድርጎ የሚሰራ መንፈስ የተመታ ይሁን። ልጆችን የሚያታልል እጣ ፈንታቸውን የሚሰርቅ በጌታ በኢየሱስ ስም የተመታ ይሁን። ኃይላቸውን የሚበላ ከእግዚአብሔር ላይ አይናቸውን የሚያነሳ በክርስቶስ ኢየሱስ ስም እጸልያለሁ የፈረሰ ይሁን። የልጆችን እጣ ፈንታ የሚሰርቀው በኢየሱስ ስም ይመታ። የልጆችን ሐሳብ የሚሰርቀው የተመታ ይሁን። የልጆችን ፊውቸር የሚሰርቀው የተመታ ይሁን። የልጆችን ዘላለም የሚሰርቅ የተመታ ይሁን በጌታ በኢየሱስ ክርስቶስ። ብዙ አገልጋዮች የሚፈተኑት በልጆቻቸው እንደሆነ አስባለሁ። ብዙ ሰዎችም የሚፈተኑት በልጆቻቸው እንደሆነ አስባለሁ።
ቤተሰብ አባት እናት ጌታን ይወዳሉ። ልጆች ግን ከቤተ ክርስቲያን ውጪ ብዙ ነገር ይወዳሉ። ብዙ ነገር ያታልላቸዋል፣ ብዙ ነገር ያሳስታቸዋል። ቤተ ክርስቲያን የሚናገራቸውን ቤተሰብ የሚናገራቸውን ነገር ጠላት ግን በትምህርት ቤት በጓደኞች መካከል ብሬናቸውን ዋሽ ያደርጋል፣ ያጥብባቸዋል። መልካሙን ነገር ይወስድባቸዋል። ትክክለኛውን ነገር ይነጥቃቸውና ለራሱ ያመቻቻቸዋል። በጌታ በኢየሱስ ስም የጠላት ሐሳብና ዕቅድ ሁሉ ከልጆች ላይ የተመታ ይሁን። የልጆችን ፊውቸር ያዘ፣ የልጆችን በረከት ያዘ፣ የልጆችን ዕጣ ፈንታ ያዘ። እግዚአብሔር የያዘላቸውን ሐሳብ፣ እግዚአብሔር የያዘላቸውን በረከት፣ እግዚአብሔር የያዘላቸውን ዕጣ ፈንታ የያዘ በኢየሱስ ክርስቶስ ስም የተመታ ይሁን። በኢየሱስ ክርስቶስ ስም የተመታ ይሁን። በኢየሱስ ክርስቶስ ስም የተመታ ይሁን። የምትወልዷቸው ልጆች ኃያል ናቸው። ልጆቻችሁ ኃያል ናቸው። ልጆቻችሁ ኃያል ናቸው። ልጆቻችሁ ኃያል ናቸው። መጽሐፍ ሲናገር የቅኖች ትውልድ ይባረካል ይላል። ስለዚህ ልጆቻችሁ እንዲባረኩ ጸልያለሁ። ልጆቻችሁ ኃያላን እንዲሆኑ ጸልያለሁ። ልጆቻችሁ ከዚህ ዓለም አመጻ አምልጠው ከዚህ ዓለም አመጻ ተርፈው በኢየሱስ ክርስቶስ ስም ኃያላን እንዲሆኑ ጸልያለሁ። ኃያላን እንዲሆኑ ጸልያለሁ። ኃያላን እንዲሆኑ ጸልያለሁ። በጌታ በኢየሱስ ክርስቶስ በኢትዮጵያ ያላችሁ፣ በአሜሪካ ያላችሁ፣ በአውስትራሊያ ያላችሁ፣ በካናዳ ያላችሁ፣ በደቡብ አፍሪካ ያላችሁ፣ በጀርመን ያላችሁ፣ በጌታ በኢየሱስ ክርስቶስ በእንግሊዝ ያላችሁ፣ በየትኛውም ሀገር ያላችሁ ልጆችን የምታሳድጉ የልጆች እናትና አባት የሆናችሁ በኢየሱስ ክርስቶስ ስም ልጆቻችሁ ኃያላን እንዲሆኑ ጸልያለሁ። ልጆቻችሁ ብሩካን እንዲሆኑ ጸልያለሁ። በልጆቻችሁ ላይ የተነገረ ነገር እንዲፈርስ ጸልያለሁ። የልጆቻችሁን ትንቢታዊ ዕጣ ፈንታ የወሰደ 7 እጥፍ እንዲመልስ ጸልያለሁ። በኢየሱስ ክርስቶስም ልጆቻችሁ ነፃ እንዲወጡ ጸልያለሁ። ልጆች የእግዚአብሔር ስጦታዎች ናቸው ተብሎ እንደተጻፈ እግዚአብሔር የሰጣችሁ እነዚህ ስጦታዎች ሊሰርቅ የሚመጣ የጨለማ ጉልበት ሁሉ በኢየሱስ ክርስቶስም የተመታ ይሁን። በኢየሱስ ክርስቶስም የተመታ ይሁን። በኢየሱስ ክርስቶስም የተመታ ይሁን ጸልያለሁ። ራካጂያቶሳ ጸልዩ ወገኖች፣ ጸልዩ። ልጆቼ ላይ የተነገረ ንግርት ይፍረስ። የኔ ልጆች ብሩካን ናቸው፣ የኔ ልጆች ኃያላን ናቸው እያላችሁ ሁል ጊዜ ማለዳ ልጆቻችሁን እያሰባችሁ ጸልዩ። ልጆቻችሁ ላይ እጃችሁን ጭናችሁ እንድትባርኳቸው፣ መንገዳቸውን እንድትጠርጉላቸው፣ ዘይትን እንድትቀቡላቸው፣ ማታ ስትገቡ ሊሆን ይችላል ልጆቻችሁን አንበርክካችሁ ዘይትን እንድታፈሱባቸው ጠብቂያችኋል፣ ጋርጃችኋል። ሊያጠቃችሁ የሚመጣ አያገኛችሁም። ቅጥርን ቀጥሬላችኋለሁ፣ የእግዚአብሔርን ስም እንደ ቅጥር አድርጌላችኋለሁ እያላችሁ ልጆቻችሁ ላይ እጃችሁን ጭናችሁ መጸለይ ይገባችኋል። ምክንያቱም እቺ ዓለም ክፉ ነች። እግዚአብሔር ቃል የሚነግራቸውን፣ ቤተ ክርስቲያን የሚነግራቸውን፣ ፓስተሮች የሚነግሯቸውን ልጆች ሄደው በትምህርት ቤት በጓደኞቻቸው አይምሯቸው ይታጠባል። ኖ ያኛው አይደለም ልክ፣ ይሄ ነው ልክ ይባላሉ። ስለዚህ ይህንን ደግሞ እናንተ እጃችሁን እየጫናችሁ ልታፈርሱ ይገባል። በኢየሱስ ክርስቶስ ስም ከአይምሯቸው ላይ የፈረሰ ይሁን። የጠላት ሐሳብ ይፍረስ፣ የጠላት ሐሳብ ይፍረስ። አመፃን ኖርማል የሚያደርግ የጨለማ ጉልበት የተመታ ይሁን። አመፃን ኖርማል የሚያደርግ የጨለማ ጉልበት ሁሉ የተመታ ይሁን። አመፃን፣ ኃጢአትን፣ አለመታዘዝን፣ ችግርን በጌታ በኢየሱስ ክርስቶስ ስም ዘመናዊነት በሚመስል አመፃን አይምሯቸው ሊያስቀምጥ የሚፈልግ በኢየሱስ ስም የተመታ ይሁን። ራሺ ካዛቶ ካባሺያ ሬኖ ሳክራንዶ ሻባ አራሃዛቴ ኮሺያ በኢየሱስ ልጆቻችሁን እያሰባችሁ ጸልዩ። ስማቸውን እየጠራችሁ አንተ ልጅ ኃያል ነህ፣ አንተ ልጅ ትልቅ ነህ፣ አንተ ልጅ የተባረክ ነህ እያላችሁ ጸልዩ። ራሼቶ ዛባሺ ያካራዳ ቦሳ በፍጹም ከበረከት ቃል ውጪ ከመልካም ቃል ውጪ በአፋችሁ ክፉ ነገር ሳይወጣ ልጆቻችሁ ላይ ተናገሩ። ክፉ ነገር ካፋችሁ እንዳይወጣ በልጆቻችሁ ላይ፣ ምክንያቱም ያንን ቃል የሚያደምጥና የሚሰራባቸው ስፒሪት ስላለ በጌታ በኢየሱስ ስም ልጆቻችሁ የተባረኩ ይሁን። ልጆቻችሁ መንገዳቸው የተከፈተ ይሁን። ልጆቻችሁ በትምህርት ቤት ይጠበቁ። ልጆቻችሁ በቤት ይጠበቁ። ልጆቻችሁ ጤናቸው ይጠበቅ። ልጆቻችሁ ሰላማችሁ ይጠበቅ። ልጆቻችሁ በጌታ በኢየሱስ ክርስቶስ ስም እጸልያለሁ ኃይላቸው ይጠበቅ። በኢየሱስ ክርስቶስ ዘሩ በምድር ላይ ኃያል ይሆናል ተብሎ እንደተጻፈ ዘራችሁ በምድር ላይ ኃያል ይሁን። ልጆቻችሁ በምድር ላይ ኃያል ይሁኑ። ልጆቻችሁ በምድር ላይ ኃያል ይሁኑ። በጌታ በኢየሱስ ስም ኃያል ይሁኑ። በኢየሱስ ስም ኃያል ይሁኑ። በኢየሱስ ስም ኃያል ይሁኑ። ካዛንቴ ካሽካ ኃያል እንዲሆኑ ጸልያለሁ። እንዲባረኩ ጸልያለሁ። አይምሮአቸው እንዲባረክ ጸልያለሁ።
አእምሯቸው እንዲጠበቅ ጸልያለሁ። መሰናክል ከእግራቸው ፊት እንዲነቀል ጸልያለሁ። በኢየሱስ ክርስቶስ ስም ይነቀል። በኢየሱስ ክርስቶስ ስም ይነቀል። በኢየሱስ ክርስቶስ ስም ይነቀል። የሰው እንቅፋት ከልጆቻችሁ ላይ ይነቀል። የቴክኖሎጂ እንቅፋት ከልጆቻችሁ ላይ ይነቀል። አለማስተዋል ከልጆቻችሁ ላይ ይነቀል። በኢየሱስ ክርስቶስ ስም እግዚአብሔር ሆይ እጸልያለሁ። የልጆቻችሁ ፊውቸር ተለቀቀ። የልጆቻችሁ ሰላም ተለቀቀ። ልጆቻችሁን የምታሳድጉበት አቅርቦት እንዲለቀቅላችሁ ጸልያለሁ። ለልጆቻችሁ እግዚአብሔር አቅርቦትን እንዲያረግላችሁ ጸልያለሁ። ለልጆቻችሁ እግዚአብሔር አቅርቦትን እንዲያረግላችሁ ጸልያለሁ። ዜታ ካሺያ አላሮሴ ከጃቶ ጋባ አና ሶፕራኮቫሺያ ለክሬዶስ ኮራባያ አና ሶብራሺያቶ ኢየሱስ ልጆቻቸውን ተባረክ ዘንድ ጸልያለሁ። ልጆቻቸውን ነፃ ታወጣ ዘንድ ጸልያለሁ። ልጆቻቸውን ትመለከት ዘንድ ጸልያለሁ። ልጆቻቸውን ታይላቸው ዘንድ ጸልያለሁ። ልጆቻቸውን ትጠብቅ ዘንድ ጸልያለሁ። ልጆቻቸውን ታሳድግ ዘንድ ጸልያለሁ። ትጠብቃቸው ዘንድ ይጠበቁ። በትምህርት ቤት፣ በቤት፣ በሰፈር ይጠበቁ። በቤተ ክርስቲያን ይጠበቁ። በአባቶች መካከል ይጠበቁ። በእናቶች መካከል ይጠበቁ። በጌታ በኢየሱስ ክርስቶስ ስም ዕጣ ፈንታቸው ይመለስ። ዕጣ ፈንታቸው ይመለስ። ዕጣ ፈንታቸው ከተሰረቀበት ቦታ ይመለስ። በኢየሱስ ክርስቶስ ስም ዕጣ ፈንታቸው ከተሰረቀበት ቦታ ይመለስ። ኃያል ልጆች ይሁኑ። ጉልበታቸው ይበርታ። በኢየሱስ ስም ማጣት አያገኛቸው። ጭንገፋ አያገኛቸው። እንቅፋት አያገኛቸው። በኢየሱስ ክርስቶስ ስም በሽታ አያገኛቸው። ህመም አያገኛቸው። የአእምሮ ህመም አያገኛቸው። ጭንቀት አያገኛቸው። ስትረስ አያገኛቸው። የዚህ ዘመን ታላቁ ችግር ልጆችን ማስጨነቅ ነው። ስትረስፉል ያደርጋቸዋል። በጌታ በኢየሱስ ስም አእምሯቸው ነፃ ይሁን። አእምሯቸው ነፃ ይሁን። አእምሯቸው ነፃ ይሁን። አእምሯቸው ነፃ ይሁን። ማሺካዞን ታባያ አላጄቶ ሳባሮ ካባሽያ የልጆችን ዕጣ ፈንታ አስለቅቃለሁ ይለቀቅ። የልጆቻችሁን ዕጣ ፈንታ አስለቅቃለሁ ይለቀቅ። እግዚአብሔር ለልጆቻችሁ የያዘው ግን የተያዘባቸው በኢየሱስ ክርስቶስ ስም ይመለስ። በኢየሱስ ስም ይመለስ። በኢየሱስ ስም ይመለስ። አእምሯቸው ላይ የሚሰራ የጨለማ ስፒሪት በኢየሱስ ስም የተመታ ይሁን። ልጆቻችሁ ነፃ ወጡ። ልጆቻችሁ አመለጡ። ልጆቻችሁ ለቁም ነገር በቁ። ልጆቻችሁ ከዘመናዊነት ነቀርሳ አመለጡ። ዓለም ዘመናዊነት የምትለው ዕውቀት የምትለው ነገር በእግዚአብሔር ቃል ሲመዘን ርባና የሌለው ነውና በኢየሱስ ስም ልጆቻችሁ ከዛ አመለጡ። ልጆቻችሁ ከዛ አመለጡ። በኢየሱስ ክርስቶስ ስም በአንድ ርዕሰ ጉዳይ ላይ ጸልያለሁ። ልጆቻችሁን ሊያጠቃ የሚፈልግ የተመሳሳይ ጾታ ስፒሪት በኢየሱስ ስም ተሰበረ። 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 ጾታቸውን እንዳይወስኑ የሚያደርጋቸው መንፈስ ዘመናዊነት የሚመስል የዓለም ቅራቅንቦ በኢየሱስ ክርስቶስ ስም ተሰበረ። በኢየሱስ ስም ተሰበረ። በኢየሱስ ስም ተሰበረ። አእምሯቸው ላይ ይህንን ነገር እንዲጸየፉት የእግዚአብሔርን መንፈስ እጸልያለሁ። አእምሯቸው ላይ እንዲጸየፉ፣ መንፈሳቸው ላይ እንዲጸየፉ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ይህ የምዕራባውያን መንፈስ የጨለማ ጉልበት በእነዚህ ልጆች ላይ እንዳይሰራ ጸልያለሁ። በእነዚህ ልጆች ላይ እንዳይሰራ ጸልያለሁ። በእነዚህ ልጆች ላይ እንዳይሰራ ጸልያለሁ። ካሮዛንታ ካባሽያ ራዞታ ባባሻ ካራዳላዴሮሲያ ሬካ ጀንታ ባካራዳቦሳ ራካ ዞቴ ካሺያባያ ልጆቻችሁ አመለጡ። በኢየሱስ አመለጡ። ልጆቻችሁ አመለጡ። ከተመሳሳይ ጾታ መርገም አመለጡ። በኢየሱስ ክርስቶስ ስም እርግማን አመለጡ። ከከልት አመለጡ። በኢየሱስ ስም አመለጡ። በኢየሱስ ስም አመለጡ። በኢየሱስ ስም አመለጡ። ልጆቻችሁ ከመንፈሳዊ ነገር ላይ ውጪ ሌላ ነገር ላይ ጊዜያቸውን እንዲያጠፉ የሚያደርግ ስክሪን ላይ፣ ቲቪ ላይ፣ ጌም ላይ፣ ፊልም ላይ፣ አላስፈላጊ ተንቀሳቃሽ ምስሎች ላይ ልጆቻችሁን ጊዜያቸውን የሚበላ በኢየሱስ ክርስቶስ ስም የጨለማ ጉልበት የተመታ ይሁን። በኢየሱስ ስም ይመታ። በኢየሱስ ስም ይመታ። ልጆቻችሁ ነፃ ወጡ። ልጆቻችሁ ከተያዙበት ነፃ ወጡ። ልጆቻችሁ ከተያዙበት ነፃ ወጡ። በኢየሱስ ክርስቶስ ስም ነፃ ወጡ። እጸልያለሁ ነፃ ወጡ። እጸልያለሁ ነፃ ወጡ። እናንተን የመታ ተግዳሮት ልጆቻችሁን አይመታም። እኛን የመታ ተግዳሮት ልጆቻችሁን አይመታም። በኢየሱስ ክርስቶስም ተዘለው ይቀመጣሉ፣ ተዘለው ይኖራሉ። ለልጆቻችሁ የማስተዋል መንፈስ ተሰጣቸው። የማስተዋል መንፈስ ተሰጣቸው።
የማስተዋል መንፈስ ተሰጣችሁ። ስግብግብነትን ከልጆቻችሁ ላይ መታውት። ጋብሮቭነትን ከልጆቻችሁ ላይ መታውት። በኢየሱስ ክርስቶስ ስም እግዚአብሔር ሆይ ጸልያለሁ። የሚሰጡ የሚያበድሩ እንዲሆኑ ጸልያለሁ። ሰጪዎች እንዲሆኑ ጸልያለሁ። ከራሳቸው ከመኖር ያለፉ እንዲሆኑ ጸልያለሁ። ለሌሎች የሚከፈሉ እንዲሆኑ ጸልያለሁ። በኢየሱስ ክርስቶስ ስም ከልጆቻችሁ ላይ መርገም ተሰበረ። ሃሌሉያ። ልጆቻችሁን በስማቸው እየጠራችሁ ባርኳቸው። በዚህ ማለዳ እንትና ተባርካል፣ እንትና ኃያል ነህ፣ እንትና ብሩክ ነህ እያላችሁ በስማቸው እየጠራችሁ ባርኳቸው። ቅዱሳን እናቶች የሆናችሁ ልጆቻችሁን እያሰባችሁ ጸልዩ። አባቶች የሆናችሁ ልጆቻችሁን እያሰባችሁ ጸልዩ። በዚህ ዘመን ካለው የጨለማ ሐሳብ ልጆቻችሁ እንዲያመልጡ ሁልጊዜ መጸለይ ያስፈልጋል። በዘይት ጸልዩላቸው። ስማቸውን እየጠራችሁ ጌታ ደግሞ ያስለቅቃቸዋል ማለት ነው። ክብር ለጌታ ይሁን። እኔ ወንድማችሁ ፓስተር ክሪስ ከእግዚአብሔር ከዋክብት ጉባኤ እንዲሁም ከከዋክብቱ ጉባኤ አብረን ጸልየናል። እናንተ ደግሞ ጸሎታችሁን ቀጥሉ። የዛሬ ማለዳ ጸሎታችን ይሄንን ይመስል ነበር። በዚህ ርዕስ ላይ አዲስ የሆናችሁ ሁሌ ማለዳ አብራችሁን ጆይን እንድታደርጉን በፍቅር እንጠይቃለን። ጌታ ኢየሱስ ደግሞ በእናንተም ሕይወት መልካምን ነገር ያደርጋል። እስከ ዛሬ ደግሞ አብራችሁን ያላችሁ የጸለያችሁ ያላችሁ ጌታ ኢየሱስ አብዝቶ ይባርካችሁ። እናንተ ብሩካን ናችሁ፣ አሸናፊ ናችሁ። በእናንተ ፊት ምንም አይነት እንቅፋት እንዳይኖር እኛም እንጸልያለን። እንግዲህ በአዲስ አበባና አካባቢው ያላችሁ አድራሻችን የካ አባዶ ገደራ ንግድ ባንክ ያለበት ህንፃ እንገኛለን። ቅዳሜ የልጆች ፕሮግራም፣ የወጣቶች ፕሮግራም አለ። እንዲሁም ሐሙስ የትምህርት ጊዜ አለ። እንዲሁም ደግሞ እሁድ ጠዋትና ማታ፣ ጠዋት የቃልና የአምልኮ ጊዜ ይኖረናል። ማታ ደግሞ ትንቢታዊ ጉባኤያችን ነው። እንዲሁም ሮብ ደግሞ ማታ ከ3:30 ጀምሮ የዙም አገልግሎት እናገለግላለን። በፌስቡክ ላይ አድራሻዎቻችን ስላሉ እዛ ላይ ገብታችሁ ፓስኮዱን መውሰድ ትችላላችሁ። የዙም በዛ ላይ እንገናኛለን ማለት ነው። ጌታ ኢየሱስ አብዝቶ ይባርካችሁ። እናንተ ብሩካን ናችሁ፣ አሸናፊ ናችሁ። በጌታ በኢየሱስ ስም ተባርካችኋል። አሜን።